ሚካኤል ቅድመ ስእልከ ቀዊመ ሶባዖት ትርሲኢለ
የሰንበት ትምህርት ቤት ዘማሪያን ይህንን ወረብ ቀደም ሲል ለበዓሉ ሲዘጋጁ ቆይተው አሁን በቅድመ ታቦቱ በታቦቱ ፊት ይህንን የመሰለ ያሬዳዊ ወረብ ስለ መልአኩ ስለ ቅዱስ ሚካኤል ስለኛ ስለሚማልድልን ስለ ልዕልናው አመስግነዋልና ይህንን ድንቅ ምስጋና አቀርበዋልና እልል ብላችሁ እግዚአብሔርን አመስግኑ። እንግዲህ ምእመናን ይህንን አይነት ምስጋና በቤተ ክርስቲያን ካልሆነ በስተቀር በሌላ ስፍራ ልናገኘው አንችልም። ይህንን ምስጋና ደግሞ ገንዘብ ለማድረግ በስርዓተ ቤተ ክርስቲያን እየተኮተኮቱ የቤተ ክርስቲያን ጡቷን እየጠቡ ማደግ ያስፈልጋልና ሰንበት ትምህርት ቤት ከሕፃንነታቸው ጀምረው የቤተ ክርስቲያንን ጡት እየጠቡ ከሊቃውንተ ቤተ ክርስቲያን እግር ስር ቁጭ ብለው እየተማሩ መንፈሳዊ ዕውቀትን ገንዘብ የሚያደርጉባት የቤተ ክርስቲያን ማዕከል ናትና ሕፃናቶቻችሁን ልጆቻችሁን በሰንበት ትምህርት ቤት ስር ገብተው እንዲማሩ እዚሁ እያሳሰብን በድጋሜ ሰንበት ትምህርት ቤቱን ዝማሬ መላእክት ያሰማልን። እግዚአብሔር አምላክ የአገልግሎት ዘመናቸውን ባርኮ ቀድሶ ይስጥልን። እልል ብላችሁ እግዚአብሔርን አመስግኑላቸው። ወንጌል የሚሰብኩን እጅግ ተወዳጁ መምህር መጋቤ ምስጢር መምህር ሶሎሞን ተክሌ በምስራቅ ሸዋ ሀገረ ስብከት በአዳማ ናዝሬት በመንበረ ጵጵስና በምስራቅ ፀሐይ ቅዱስ እግዚአብሔር አብ ቤተ ክርስቲያን ዋና ጸሐፊ ናቸው። ወደ እሳቸው ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አቤቱ የሕያው እግዚአብሔር ልጅ ሕያው ክርስቶስ ሆይ ቅዱስ የሆነውን ቃልህን እንድንሰማና እንድንሰራበት የልቡናችንና የውስጥ ታበራና ውሳጣዊ ጆሮአችንን ትከፍትልን ዘንድ መልካም ፈቃድ ይሁንልን። እጅግ የተወደዱና የተከበሩ ይህንን ታላቅ ሕዝብ በአባትነት የሚመሩ ክቡር መልአከ ምሕረት መምህር ቀሲስ አፈወርቅ መብራቴ የዚህ ታላቅ ደብር አስተዳዳሪ፣ የሁላችን መንፈሳዊ አባት፣ እጅግ የተወደዱና የተከበሩ ቤተ ክርስቲያኒቱን ከልጅነት እስከ እውቀት ያለ እረፍት ያገለገሉ ሊቀ ካህናት መልአኩ አፈወርቅ፣ እጅግ ተወዳጁ አባታችን ጣዕመ ዓለምን ንቀው በምንኩስና ሥራ ጸንተው ለዚህ ታላቅ ሕዝብ መዳን ሁል ጊዜ የሚደክሙ መልአከ መንክራት ቆሞስ አባ ሳሙኤል ተሰማ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ የደብሩ የስብከተ ወንጌል መምሪያ ክፍል ኃላፊ ክቡር መምህራችን መምህር እንደሻው፣ ወንድማችን መምህር ቃላብ፣ ዘማሪያን፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ልኡካነ ምስጢር አኀው ዲያቆናት፣ በዛሬው ዕለት በዚህ ሰዓት በዚህ ስፍራ የተገኛችሁ የእግዚአብሔርን ገጸ ምሕረት የቅዱስ ሚካኤልን አማላጅነት ደጅ የምትጠኑ ማኅበረ ምእመናን ሁላችሁ በክርስቶስ ሆኖ ሐሳባችሁንና ልባችሁን በሚጠብቀው አእምሮንም ሁሉ በሚያልፈው በእግዚአብሔር ሰላም ሰላም እላችኋለሁ። እንደምን ከረማችሁ? እንደምን አረፈዳችሁ? እንኳን ለመላከ ሰላም ወጤና ለመጋቤ ብሉይ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላምና በጤና አደረሳችሁ አደረሰን። እዚህ ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። በድጋሜ እንኳን አደረሳችሁ። በደንብ አመስግኑት። ጥልቅነቱ የማይመረመር ከአርያም በላይ የሚርቀው ከበርባሮስ በታች የሚጠልቀው ያለ ትናንት ቀዳማዊ ያለ ዛሬ ማዕከላዊ ያለ ነገ ዳህራዊ የሆነ ያለ መጠን ምሕረቱን የሰጠን በቅድስናው ስፍራ ያገናኘን አምላከ ቅዱሳን እግዚአብሔር ስሙ ለዘወትርና ለዘለዓለም የተመሰገነ ይሁን። ቃል የወረደባት ዙፋን፣ ሥጋ ያረገባት መሰላል፣ እግዚአብሔር ሰውን ያየባት መስታወት፣ ሰው ወደ እግዚአብሔር የደረሰባት ተንከተም ድልድይ እመቤታችን ሰዓሊተ ምሕረት አቁራሪተ መዓት ቤተ ጸሎት መዝገበ ጸሎት ምዕራገ ጸሎት ድንግል ማርያም ስሟ ለዘወትርና ለዘለዓለም የተመሰገነ ይሁን። በድጋሜ እንኳን አደረሳችሁ። እዚያ ያደረሰን እግዚአብሔር
ስሙ የተመሰገነ ይሁን። ሚካኤል ክብርከ እምክብረ መላእክት ተልዕለ። ሚካኤል ሆይ ክብርህ ከመላእክት ከፍ ከፍ አለ በሚል ርዕስ ባለን ጥቂት ጊዜ እንማራለን። ድምፃችሁን ከፍ አድርጉና ሚካኤል ሆይ በሉ እስቲ ሁላችሁ። የዚህን የገናና መልአክ የአረጋጋይ መልአክ የሩሩ መልአክ የደገኛው መልአክ የፈጥኖ ደራሹን መልአክ የቅዱስ ሚካኤልን ስሙን ጥሩት። ሚካኤል ሆይ በሉ ሁላችሁ። ክብርህ ከመላእክት በሉ ከፍ ከፍ አለ። ድገሙት። ሚካኤል ሆይ ክብርህ ከመላእክት ከፍ ከፍ አለ በሉ። የከበረውን መልአክ የተሾመውን መልአክ ከፍ ከፍ ያለውን መልአክ በድጋሜ በደንብ አመስግኑት። ሚካኤል ሆይ ክብርህ ከመላእክት ከፍ ከፍ አለ በሚል ርዕስ ባለን ጥቂት ጊዜ እንማራለን። ቃሉ ተጽፎ የምናገኘው በመልክዓ ቅዱስ ሚካኤል ነው። መልክዓ ቅዱስ ሚካኤል ለልሳንከ በሚለው ክፍል ተጽፏል። ቅድም ሊቃውንተ ቤተ ክርስቲያን እዚህ ጋር ቆመው የወረቡት መነሻው ያ መልክ ነው። ሰላም ለልሳንከ በነቢበ ጽርፈት ዘይታበለ፣ የስድብን ቃል በመናገር ሐሰትን በመናገር ውሸትን በመናገር ላልበደለው አንደበት ሰላምታ ይገባል ይላል ታላቁ የቤተ ክርስቲያናችን ሊቅ ቅዱስ ዱማቴዎስ የተባለ በሮም የነበረ ቤተ ክርስቲያንን ብዙ ዋጋ ከፍሎ ያሻገረ ዛሬ ቆመን እኛ እዚህ እንድንመሰክር በአውደ ምሕረት ቆመን እንድንማር የቅዱስ ሚካኤልን ምሕረትና ገጹን ቸርነቱን ደጅ እንድንጠና ካደረጉ ከቀደምት ሊቃውንተ ቤተ ክርስቲያን ብፁዓን አባቶቻችን መካከል አንደኛው ደገኛው ሊቅ ቅዱስ ዱማቴዎስ የተባለ ነው። ይህ ሊቅ መልክዓ ቅዱስ ሚካኤልንም ድርሳነ ቅዱስ ሚካኤልንም የደረሰ ሊቅ ነው። አባቱ ንጉሥ የነበረ ነው። ወንድሙ መክሲሞስ የተባለ አንድ ወንድም አለው። ሁለቱም ግን በቤተ ክርስቲያን ቋንቋ በቤተ ክርስቲያን ለዛ መምህራን እግር ስር ቁጭ ብለው ያደጉ የመምህራን ፊት የገጫቸው የመምህራን ፊት የገረፋቸው አትሮንስ የገጫቸው ምስጢራተ ቤተ ክርስቲያንን ያደላደሉ በጓሮ በር ያልገቡ እውነተኞች የቤተ ክርስቲያን መምህራን ናቸው። ከነዚህ መምህራን መካከል አንደኛው የመልክዓ ሚካኤል ደራሲ የሆነው ቅዱስ ዱማቴዎስ ነው። ይህ ሊቅ የቅዱስ ሚካኤልን ክብር፣ የቅዱስ ሚካኤልን ልዕልና፣ የቅዱስ ሚካኤልን ታላቅነት በገለጠበት ክብሩ ይላል የቅዱስ ዱማቴዎስ ታሪክ። ክብሩ ራሱ እንደ መልአክ ነበረ። ዱማቴዎስ ራሱ ንጽሕናው እንደ መልአክ ነው። ኃጢአት ያልሰራ ያልበደለ ምንም እንኳን ከሰው ስህተት ከብረት ዝገት ከእንጨትም ጭሰት ባይጠፋም እንኳን ሊቁ ዱማቴዎስ ግን ራሱን በንጽሕና የጠበቀ የቤተ ክርስቲያናችን ኮከብ ነበረ። እንደ ቅዱስ ሚካኤል ክብሩ የገነነ ሊቅ ነው ዱማቴዎስ። ይሄ ሊቅ ታዲያ በንጽሕናው መላእክትን ይመስላል። በአገልግሎቱ መላእክትን ይወዳል። በቅዱሳን መላእክት ምልጃ ይታመናል። በተለይ ለቅዱስ ሚካኤል የነበረው አመለካከት ለየት ያለ ነበረ። እሱም በተቸገረ በተጨነቀ ጊዜ ሚካኤል ሆይ ፈጥነ ድረስልኝ ሲለው ቅዱስ ሚካኤል ፈጥኖ ይደርስለን ነበረ። ይህ ሊቅ ሚካኤልን ይወደዋል። የቅዱስ ሚካኤልን ክብር ለመናገርም ሁል ጊዜ ይፈልጋል። እግዚአብሔር ፈቅዶ መንፈስ ቅዱስ ገልጦለት ድርሳነ ሚካኤልን መልክዓ ሚካኤልን ደርሷል። ሌሎችም በጣም ብዙ ቅዱሳት መጻሕፍትን ደርሷል። ለዕለቱ የሚስማማው መናገር እንጂ ነው። ይሄ ሊቅ ታዲያ ምን አለ? የስድብን ቃል ላልተናገረ በአንደበቱ ሐሰት ላልተገኘበት አደርገዋለሁ ያለውን ላደረገ ሲጠሩት ፈጥኖ የሚደርስ መልአክ ለሆነው በአንደኛ ሁል ጊዜ እንደሚታወቀው ጠዋት የተናገርነውን ማታን ደግመው ለምስክርነት የምንቆመው አብዛኞቻችን በሐሰት ነው። ብዙ ጊዜ ውሸት
ከኛ አንደበት አይታጣም። በሊቀ መላእክት በቅዱስ ሚካኤል አንደበት ግን እንዲህ አይነት ሐሰት የለም። ሚካኤል ብላችሁ ስትጠሩት ፈጥኖ የሚደርስላችሁ መልአክ፣ መረጋጋት ስትፈልጉ የሚያረጋጋችሁ መልአክ፣ ስትቸገሩ ከችግር የሚያወጣችሁ መልአክ፣ ተስላችሁ የሚሰማችሁ ደገኛ መልአክ ነውና ይህንን የመልካ ሚካኤል ደራሲው ካዲያ ሰላም ለልሳንከ በነቢበ ጽርፈት ዘይታበለ የስድብን ቃል በመናገር ላልበደለ ሐሰትን በመናገር ላልበደለ ለአንደበት ምስጋና ይገባል አለው። እስቲ አመስግኑት፣ ይህንን መልአክ አመስግኑት ምእመናን። በእንተ ሥጋሁ ለሙሴ አመ ምስለ ሰይጣን ተባሃለ። ስለ ሊቀ ነቢያት ስለ ቅዱስ ሙሴ ሥጋ ከሰይጣን ጋር በተነጋገረ ጊዜ እግዚአብሔር ይገሥጽ ብሎ ከመናገር ውጪ ሐሰትን ላልተናገረ፣ ስድብን ላልተናገረ፣ ምንም እንኳን በፊቱ የቆመው እስራኤላውያንን ለማሳሳት ይመራቸው የነበረው ያ ክፉ ሰይጣን ዳንኤል ነበረና የቅዱስ ሚካኤልን ሥጋ የቅዱስ ሚካኤልን መቃብር አሳይቶ ከእግዚአብሔር ሊለያቸው አምልኮተ ጣዖትን ሊያስፋፋ የፈለገው ሰይጣን እስራኤላውያንን እየመራ በሚወስዳቸው ጊዜ ቅዱስ ሚካኤል ፈጥኖ መጣና በሰይጣን ፊት ቆመ። ይህን ጊዜ ሰይጣንን ወዴት ነው የምትወስዳቸው ይላል። በነገራችን ላይ መልካ ሚካኤል መጽሐፍ ቅዱስ አይደለም ብለው ለሚናገሩ ሰዎች የይሁዳ መልእክት አንድ ምዕራፍ ነው ያለው። ቁጥር 9ን አንብቡና ነገሯቸው። የመላእክት አለቃ ሚካኤል ግን ይላል ይሁዳ። እየሰማችሁ ነው? እየሰማችሁ ነው ወይ? እግዚአብሔር ሁላችንም ይስማን። የመላእክት አለቃ ቅዱስ ሚካኤል ግን ስለ ሙሴ ሥጋ ከሰይጣን ጋር በተነጋገረ ጊዜ ይላል። ከማን ጋር በተነጋገረ ጊዜ? መልሱ እንጂ። አዎ ከሱ ጋር በተነጋገረ ጊዜ እግዚአብሔር ይገሥጽህ አለው እንጂ የስድብን ቃል ሊናገረው አልደፈረም አለ። እግዚአብሔር ምን ይበልህ? መልሱልኝ፣ ምን ይበልህ? ይገሥጽህ ከማለት ውጪ ሚካኤል አልተሳደበም አለ ይሁዳ በመልእክቱ ላይ። ይህንን ካዲያ ሊቁ ዱማቴዎስ ወሰደና ሰላም ለልሳንከ በነቢበ ጽርፈት ዘይታበለ በእንተ ሥጋሁ ለሙሴ አመ ምስለ ሰይጣን ተባሃለ ሚካኤል ክብርከ እም ክብረ መላእክት ተልዕለ ሚካኤል ክብርከ እም ክብረ መላእክት ተልዕለ ሚካኤል ሆይ ክብርህ ከቅዱሳን መላእክት ከፍ ከፍ አለ። ቀዊምየ ቅድመ ስእልከ ሶበ አወትር ስኢለ በስዕለ ፊት ሁል ጊዜ ልመናን አዘወትሬ በምቆምበት ጊዜ በሚለ ኦሆ ፍጡነ አስመ አንድ ቃለ እሺ በማለት አዎ በማለት ምን ላድርግልህ በማለት ፈጥነ ቃሌን አድምጠኝ፣ ያንተንም ደግሞ ምን ላድርግልህ የሚለውን የሚያረጋጋውን የሚያጽናናውን ደገኛ የሆነውን ድምፅህን የማይሳደበውን ድምፅህን ክፉ ቃል የማይወጣው በልሳን በዚህ አማካኝነት እኔን አረጋጋኝ እያለ ሊቁ ዱማቴዎስ ተናገረ። ሚካኤል ክብርከ እም ክብረ መላእክት ተልዕለ ሚካኤል ሆይ ክብር ከመላእክት ምን አለ? እስቲ ሚካኤል ሆይ በሉ፣ እስቲ ተናገሩት። ሚካኤል ሆይ በሉ። ክብርህ ከመላእክት ከፍ ከፍ አለ። ዛሬ ቅዱስ ሚካኤል ባጭር ታሪኩ ሰፊ ነው። የቤተ ክርስቲያኒቱም ትምህርት ጥልቅ ነው። ጊዜ እንዳልወስድባችሁ ባጭር ግን መልእክት ይዛችሁ እንድትሄዱ ስለሚገባ ቅዱስ ሚካኤል ዛሬ የተሾመበት ዕለት ነው። ዛሬ በዓለ ሲመቱ ነው። በዓለ ሲመቱ ነው። እንኳን አደረሳችሁ። ልክ ነው። ሰው በሚሾምበት ጊዜ ይመሰገናል። እንኳን መልአኩ ቅዱስ ሚካኤል ይቅርና አንድ ሰው ወደ ስልጣን በወጣበት ጊዜ አጨብጫቢ ይበዛለታል፣ አወዳሹ ይበዛል፣ አመስጋኙ ይበዛል፣ የሚሰግደው ይበዛል፣ የሚያከብረው ይበዛል። ዛሬ ሰው አይደለም፣ ዛሬ ተራ ባለስልጣን አይደለም፣ ዛሬ ተሾመው ሊቀ መላእክት ቅዱስ ሚካኤል ነውና እንኳን አደረሳችሁ፣ እንኳን ደስ አላችሁ። ሚካኤል ክብርከ እም ክብረ መላእክት ተልዕለ ሚካኤል ወይ ክብር ከመላእክት ሁሉ ከፍ ከፍ አለ ብለን በቤተ ክርስቲያን በሌሊቱ አገልግሎት ስናገለግል ያደርነው፣ ስንዘምር ያደርነው፣ የቅዱስ ሚካኤልን ክብር የመሰከርነው አሁንም እዚህ ቆመን የምናደምጠው ከዚህ የተነሳ ነው። ቅዱስ ሚካኤል እግዚአብሔር መቶውን
ነገደ መላእክት ከፈጠረ በኋላ አንደኛው ነገድ ከነሰራዊቱ እንደሳተ ብዙዎቻችሁ ታውቃላችሁ። በእርግጥ ከሱ ነገድ ብቻ የተከፈሉ አልነበሩም። ሰራዊተ ሳጥናኤል ማለት ነው። ከራሱ ከሳጥናኤል ነገድ የተከፈለ አይደለም። አጋንንትና ሰራዊቱ ከሱ ብቻ አይደለም። የቅዱስ ማርቆስ ወንጌል ምዕራፍ 5 ትርጓሜውን ስትመለከቱት ከቅዱስ ሚካኤል ነገድ የተከፈሉ ነበሩና የካዱ ማለት ነው፣ ከቅዱስ ሚካኤል ነገድ። ስለዚህ ከቅዱስ ሚካኤልም የተከፈሉ ነበሩ። ለምን? ሰይጣን እኔ አምላክ ነኝ ባለ ጊዜ እነሱ ተቃውሞ አቅርባል። እንደምታውቁት አዎ አምላክ ነኝ ያሉ አሉ፣ የተጠራጠሩ አሉ። ግማሾቹ ደግሞ አምላክ ነህም ሳይሉ ሳይጠራጠሩም ዝም ያሉ አሉ። አራተኞቹ ግን የምናመልከው አምላካችን እስከሚገለጥልን ድረስ ሁላችንም በያለንበት ጸንተን እንቁም ብለዋል። ስለዚህ ወገኖቼ ያን ጊዜ እግዚአብሔር ነገደ መላእክትን ፈጥሮ 100 ነገድ አድርጓቸው በ10 ከተማ በ3ቱ ከተሞች 10 ቦታ ከፍሎ በ10 አድርጎ ሾማቸው ነበረ። አንደኛው ነገድ ነገደ ኃይላት ይባላል። የኃይላት ነገዶች ማለት እየሰማችሁ ነው? እየሰማችሁ ነው ወይ? እግዚአብሔር ሁላችንም ይስማል። እና ነገደ ኃይላት ይባላሉ። ቁጥራቸው አይታወቅም። አለቃቸው ግን ሚካኤል ነው። ሚካኤል ስዩም በዲበ ኃይላት የምንለው ለዛ ነው። አለቃቸው ሚካኤል ነው። ቁጥራቸው ብዙ ነው። መላእክት ስለማይቆጠሩ ማለት ነው። የነገደ ኃይላት ይሄን ያልናቸው ብሎ ወስዶ መናገር አይቻልም። አለቃቸው ቅዱስ ሚካኤል ነው። መቼ ካላችሁ ያኔ በጥንተ ተፈጥሮ መጀመሪያ ገና ማለት ነው። ከዛ ቀጥሎ ደግሞ ሰይጣን ካደ፣ ከእግዚአብሔር ተለየ አምላክነትን በመፈለጉ ምክንያት ማለት ነው። ሰይጣን በካደ ጊዜ እግዚአብሔር ባወቀ በዛሬው ዕለት በ100 ነገደ መላእክት ላይ ቅዱስ ሚካኤል የተሾመበት ቀን ነው። ሚካኤል ክብርከ እምክብረ መላእክት ተልዕል የምንለው ለዛ ነው። እንኳን ያደረሳችሁ ምእመናን። የተሾመው እኮ ሚካኤል ነው። የሚሾመው እኮ ረዳታችሁ ነው። የሚያግዛችሁ እኮ ነው። ፈጥኖ የሚደርስላችሁ መልአክ ነው የተሾመው ለቅዱስ ሚካኤል። በደንብ አመስግኑት በእውነት። ስለዚህ ዛሬ አንደኛው በዓለ ሲመቱ ነው። ከሌሎቹ መላእክት ቅዱስ ሚካኤልን ቤተክርስቲያኒቱ ለየት አድርገህ የምታከብርበትን ምክንያት ጥቂት ነጥብ ልንገራችሁ። ልክ ነው። ሚካኤል ባለበት በቤተክርስቲያን ትምህርት መሰረት ቅዱስ ገብርኤል አለ። ቅዱስ ገብርኤል የሚሰራውን ቅዱስ ሚካኤልም ምን ይለዋል? መልሱልኝ እንጂ ይሰራዋል። ቅዱስ ገብርኤል ተውቦ ምሕረት ለሚካኤል እንላለን። ምሕረት ለሚካኤል ተሰጠው። ገብርኤል እስቲ ይቅር ማለት አይችልም? መልሱልኝ እንጂ ይችላል። ወምስራት ለገብርኤል እንላለን። ቅዱስ ገብርኤል ያበስራል። ቅዱስ ሚካኤልስ ማብሰር አይችልም? አመስግኑታ። ይችላል። ይሄንን ባጭር ለማሳየት ያህል ድርሳነ ሚካኤልን ስታነቡት እየሰማችሁ ነው። 3ቱ ሕፃናት ከእሳት ያወጣቸው መልአክ ማን ነው? መልሱልኝ፣ ማን ነው? እሺ አሁን በደንብ በዩ። አሁን እንደዚህ የሚሆን ከሆነ ችግር ነው ይሆን እና ድርሳነ ሚካኤልን ብታነቡት 3ቱን ሕፃናት ከእሳት ያወጣቸው መልአክ ሚካኤል ነው ይላችኋል። ማን ነው እሱ? ሚካኤል ነው። ድርሳነ ገብርኤልን ብታነቡ ደግሞ ማን ነው ይላችኋል? ቅዱስ ገብርኤል ነው ይላችኋል። ድርሳነ ሩፋኤልን ብታነቡ ደግሞ 3ቱ ሕፃናትን ከእሳት ያወጣቸው ሩፋኤል ነው ይላል። ይሄ ማለት ምን ማለት ነው ስንል አንደኛ እያንዳንዱ ሰው ጠባቂ መልአክ አለው። የ3ቱ ሕፃናት ጠባቂ መላእክቶች እነዚህ 3ቱ ናቸው። አንዱ እሱ ነው። ሁለተኛው ግን ቅዱስ ገብርኤል ባለበት ሚካኤል አለ ነው። ቅዱስ ሚካኤል ባለበት ሩፋኤል አለ ነው። ቅዱስ ገብርኤል ከእሳት ያወጣል፣ ቅዱስ ሚካኤልም ከእሳት ያወጣል። ቅዱስ ገብርኤል የአንበሳ አፍ ይዘጋል፣ ቅዱስ ሚካኤልም የአንበሳ አፍ ይዘጋል። ቅዱስ ገብርኤል እሳት ያበርዳል፣ የፈላ ውሃ ያቀዘቅዛል። ቅዱስ ሚካኤልም እሳት ያበርዳል፣ የፈላ ውሃ ያቀዘቅዛል። አንዱ መልአክ ባለበት ሌላኛው መልአክም አለ። አንዱ መልአክ የሚሰራውን ስራ ሌላኛው መልአክ ይሰራል። ለሲመታቸው ለአገልግሎት እንዲያመች ግን ቅዱስ ሚካኤል በዚህ ነገር ተሾመ ተብሎ በቤተ ክርስቲያናችን ይነገራል እንጂ ቅዱሳን መላእክት በድርሻ ደረጃ ተከፋፍለው ተወስነው እንዲህ ብቻ ነው የሚያደርገው ተብሎ መታጠር የለባቸው። እንዲህ ካልን ካዲያ ቅዱስ ሚካኤልን ለየት ባለ መልኩ ለምንድን ነው እሱ የምናከብረው? ሚካኤል እመላእክት መኑ ከማከለውን ይላል አይደልስ? መላእክቱ ሚካኤል ሆይ ከመላእክት እንዳንተ ታላቅ ማን ነው ይላል። ቅዱስ ገብርኤልም እኮ ታላቅ ነው። ሚካኤል ሆይ
ሚካኤል እመላእክት መኑ ከማከ ልዑል ቅዱስ ሚካኤል ሆይ ከመላእክት እንዳንተ ልዑል እንዳንተ ታላቅ እንዳንተ ልዩ እንዳንተ ክቡር ማን ነው? አስተምር ለነ ሰአልናከ በአሰርቱ አርባዕቱ ትንብልናከ በ14ቱ ልመና ተማጥነንብሃልና ከፈጣሪ ከእግዚአብሔር አስታርቀን እንለዋለን ቅዱስ ሚካኤልን። በ14ቱ ልመና የቅዱስ ሚካኤል 14 ልመናዎች እነማን ናቸው ነው እኮ አሁን ጉዳዩ። ሚካኤል ክብርከ እምክብረ መላእክተ ልዕለ ብለን የምንመሰክርለት ይሄ ቅዱስ ሚካኤል ምን አድርጎ ነው? ከሌሎቹ መላእክት ለየት ባለ መልኩ ዛሬ ተሰብስበን የምናከብረው ሚካኤል እርሱ ማን ነው? ይሄ መልአክ ቅዱስ ሚካኤል 14 ልመናዎችን ለምኗል ይላል ሊቁ። ስንት ልመናዎችን? ቅዱስ ያሬድ እኮ ነው ያለን 14 የቅዱስ ሚካኤል ልመናዎች ምንድን ናቸው? አሁን በደንብ ተረዱ፣ በደንብ አስተውሉ። መጽሐፍ ቅዱሱን ከመልኩ ጋር አገናኝቼ እዛው መልክ ላይ ነው ያለሁት። ሰላም ለልሳነከ በነቢብ በጥርፈት ዘይታበለ እንድልና በተስጋው ለሙሴ አመኑ ስለ ሰይጣን ተባለ። እዚህ ክፍል ላይ የይሁዳ መልእክት ምዕራፍ 1 ቁጥር 9 የሚተረጎምበት ክፍል ነው። እዚያ ክፍል ላይ የተወደዳችሁ የእግዚአብሔር ልጆች በአንድ ወቅት ላይ እስራኤላውያን እንደምታውቁት ዛሬ አንደኛው በዓሉ በቅዱስ ሚካኤል መሪነት ከግብፅ ባርነት የወጡበት ባህረ ኤርትራን በቅዱስ ሚካኤል ረዳትነት የተከፈለበት ቀን ነው። ዛሬ እስራኤላውያን አንዱ ያ ነው። ሁለተኛው ደግሞ እነዚህን የሚመራቸው መልአክ ከግብፅ ያወጣቸው እሳት አውርዶ ደመና ጋርዶ መና አውርዶ እሳት አውርዶ ደመና ጋርዶ ባህር ከፍሎ ጠላት ገድሎ ውሃ አፍልቆ እስራኤላውያንን እየመገበ ቅዱስ ሚካኤል 40 ዘመን ወርቷቸዋል። በደንብ አስተውሉ። ዛሬ ወጥተው ባህረ ኤርትራን የከፈለበት ቀን ነው ሚካኤል የመጀመሪያው። እንኳን ያደረሳችሁ የኛን የኃጢአት ባህር፣ የተረኝነት ባህር፣ የመገዳደል ባህር፣ የልዩነት ባህር ቅዱስ ሚካኤል በበትረ መስቀሉ ይክፈልልን፣ በእውነት ያጥፋልን። አሜን በሉ ምእመናን። ዛሬ አንዱ የተከፈለበት ቀን ነው። ከ40 ዓመት በኋላ አንዴ የተከፈለበት ቀን ነው ዛሬ ማለት ነው። ሁለተኛ ደግሞ እነዚህ እስራኤላውያን ከ40 ዓመት በኋላ ዛሬ ከነአን ያደረሰበት ቀን ነው። እንኳን ያደረሳችሁ፣ እንኳን ያደረሳችሁ። እውነት ዛሬ ያደረሰበት ቀን ነው ሚካኤል። ይህ መልአክ በደንብ አስተውሉ። እስራኤላውያን ከግብፅ ሲወጡ እነሱ ሚካኤልን አያዩትም። እግዚአብሔር ግን ሾሞላቸዋል። የበቁት ግን ይመለከቱን ነበረ። ረዳት ሲፈልጉ ቅዱስ ሚካኤል ያግዛቸው ነበረ። ግን ሙሴ እንደሚያግዛቸው ያን ሁሉ ዋጋ እንደሚከፍልላቸው እስራኤላውያን ያውቃሉ። ሙሴን በጣም ያከብሩታል። ከማክበራቸው የተነሳ እየሰማችሁ ነው፣ ሙሴን ወደ ማምለክ እየተቀየሩ መጡ። አንዳንድ ጊዜ ምዕመናን ቤተ ክርስቲያኒቱ ከምትፈቅደው በላይ ለአንድ አካል ክብር የምንሰጥ ከሆነ አስቸጋሪ ነው የሚሆን። ለሙሴ አሁን ሙሴ እንዲከበሩ እኮ እግዚአብሔር ይፈልጋል። እንዲያከብሩት የሚያዘዘው እግዚአብሔር ነው። የለየው የሚያከበረው እግዚአብሔር ነው። እስራኤላውያን ግን የሙሴን ክብር እየቀየሩት መጡ። ስለዚህ እግዚአብሔር ምን አለ? ሙሴ ሲሞት የሚቀበርበትን ቦታ የሚያውቁ ከሆነ እስራኤላውያን በተቸገሩ ቁጥር እየመጡ አምላካችን እኮ እዚህ ጋር ያለው እባክህ አምላካችን አድነን እያሉ ሙሴ መቃብር ላይ ሊሰግዱ ነው እስራኤላውያን። ስለዚህ የሙሴ መቃብር መሰወር ነበረበት። አንዱ ይሄ ነው። 14ቱን የቅዱስ ሚካኤልን ልመና በደንብ አስተውለው። የሙሴ መቃብር መሰወር ነበረበት። ስለዚህ እራሳቸው ቅዱሳን መላእክት ሚካኤልና ገብርኤል የሚሉ አሉ። በናባው ተራራ ላይ መቃብር እየቆፈሩ እያሉ ሙሴ ደረሰ። እስራኤላውያንን እየመራ እየተጓዘ ማለት ነው። ሙሴ ደረሰና ከመላእክቱ ጋር ተገናኘ። አረጋውያን ሰዎች መስለውታል። ምንድነው እሱ የምትሰሩት አላቸው። የሞተ ሰው ስላለ እሱን ለመቅበር መቃብር እየቆፈርን ነው አሉ። ዜናሁ ለሙሴ የሚል መጽሐፍም አለ። እዛ ላይ ካገኛችሁ እሱን መጽሐፍ አንብቡት እና የምንፈልገው ሰው የሚቀበር ሰው ስላለ ይህን ጉድጓድ እየቆፈርን ነው አሉት። ይህን ጊዜ ሙሴ እሺ እኔም ላግዛችሁ፣ እናንተ አረጋውያን ብቻችሁን መድከም የለባችሁም ማለትና ራሱ የሚቀበርበትን መቃብር መላእክቱን እያገዘ ሙሴ ቆፈረ። ከዛ በኋላ መቃብሩ ከተቆፈረ በኋላ አስከሬኑ ምን ጊዜ ነው የመጣው? ምን ያህላል ሲላቸው አንተን ያህላል መቃብሩ ይብቃ ለካልን አሉት። ማንን እየሰማችሁ ነው? ከዛ በኋላ ሙሴ ሊለካ እዛ መቃብሩ ሲገባ በዛው አንቀላፋ። ከዛ በኋላ እስራኤላውያን የት ሄደ?
እያሉ ይፈልጉ ጀመረ ሙሴ አጡት። ይሄ ሁሉ መቃብሩ ከነሱ የመታወሩ ሚስጥር ቅድም እንደነገርኳችሁ አላግባብ ክብር ስለሰጡት ነው። ከዛ በኋላ ቅዱስ ሚካኤል እና ቅዱስ ገብርኤል እስራኤላውያንን እያገዟቸው እየተመሩ በነበረበት ጊዜ እስራኤላውያን አሁን መከራ በዛባቸው፣ ፈተና አየለባቸው፣ ስደት መፈናቀሉ በረታባቸው። ጠባቂያችን ከግብፅ ባርነት መርቶ ነፃ ያወጣን ሙሴ ቢኖር እኮ ኖሮ ይሄ ሁሉ መከራ አያገኘንም ነበረ ብለው ሙሴን እየናፈቁ እስራኤላውያን አማረሩ። ይህን ጊዜ ሰይጣን እንደዛማ ከሆነ ሙሴ የሚያወጣችሁ እንደሚያድናችሁ ካመናችሁማ በዚህ አጋጣሚ ከእግዚአብሔር ለያቸዋለሁ ብሎ ኑ አምላካችሁ ያለበት የተቀበረበትን ቦታ የሙሴን መቃብር ላሳያችሁ ብሎ እስራኤላውያንን ይመራ ጀመረ እና ቅዱስ ሚካኤል ደግሞ ሕዝቡ ከኔ በቀር ሌላ አምላክ የለም ብሎ የተናገረ እግዚአብሔርን ብቻ እንዲያመልኩ ይፈልጋልና መጣና መንገድ ላይ ቆመ። የስድብን ቃል አልተናገረም። አንደኛው ይሄ ነው። ሁለተኛው ደግሞ እስራኤላውያን በባቢሎን ሳሉ 70 ዓመት መከራ አግኝቷቸዋል። ስንት ዓመት አልኩኝ? መልሱልኝ። ስንት ዓመት? 70 ዓመት። እስራኤላውያን 70 ዓመት እንደ ገል ተቀጥቅጠው እንደ ሰም ቀልጠው ተገዝተዋል። መከራው በጣም ብዝቶባቸው ነበረ። የእስራኤላውያን መከራ ጽኑ ነበረ። በባቢሎን ማለት ነው። ከግብፅ ከወጡ በኋላ እንኳን እስራኤላውያን ለምንድን ነው ባቢሎን የወረዱት? በኃጢአት ነው። መከራ ዛሬ ለምን ይበዛል ካላችሁ በኃጢአታችን ምክንያት ነው። መገዳደሉ ለምን በዛ ከተባለ በኃጢአታችን ምክንያት ነው። እስራኤላውያን ግብፅ ባቢሎን 70 ዓመት በመከራ ውስጥ በነበሩበት ጊዜ ይረዳቸው ያግዛቸው የነበረ ቅዱስ ሚካኤል ይመጣና እስራኤላውያንን እንዲምራቸው ወደ እግዚአብሔር ሲለምን ሰይጣን ደግሞ በነገስታቱ ቀኝ እየሆነ ይታይ ነበር ይላል። ማን አልኩኝ? መልሱልኝ እንጂ ሰይጣን በነገስታቱ ቀኝ እየሆነ ይታይ ነበረ። ይህን ጊዜ ሚካኤል 5 ዓመት ይቆይና ጌታ ሆይ የተቆጣቸው እስራኤላውያንን የማትምራቸው እስከ መቼ ነው ብሎ የመልጃን ቃል ያሰማል ሚካኤል። በስንት ዓመት ቆይቶ አልኩኝ? በስንት ዓመት? 5 ዓመት ይቆይና ያማልዳል። ድጋሚ 5 ዓመት ይቆይና ምን ይላል? መልሱልኛ። 5 ዓመት የቆየ ስንት ዓመት ነው በባቢሎን የተገዙት ብያችኋለሁ? 70 ዓመት። 70ውን ዓመት ለ5 ዓመት ስታካፍሉ ስንት ዓመት ይሆናል? የሂሳብ ችግር አለ እንደዚህ አካባቢ። እሺ 70 ለ5 ስታካፍሉት 14 ነው የሚሆነው። ስለዚህ ሰአልናከ አስተምር ለነ በአሰርቱ ወአርባዕቱ ትንብልናከ የምንለው ለዛ ነው። በ14ቱ ልመና። በስንቱ ልመና? መልሱልኝ። በስንቱ ልመና? 14 ጊዜ ቅዱስ ሚካኤል በ5 ዓመት ልዩነት 14 ዓመት ለእስራኤላውያን ምልጃ ቆሟል። ማን አልኩኝ? መልሱልኝ። ማን አልኩኝ? ቅዱስ ሚካኤል ይሰግድ በብረኪሁ እስከ ይመጽእ ስርየተ ለኃጥአን ለኃጢአተኞች ይቅርታና ምሕረት እስከሚመጣ ድረስ በጉልበቱ ይሰግዳል። በ5 ዓመት ስንት ዓመት? ኧረ መልሱልኝ። 14። ይሄ ቅዱስ ሚካኤል 14 ዓመት 14 ጊዜ አማልዷል። ስንት ጊዜ? 14 ጊዜ። በቤተ ክርስቲያን እንደዚህ ጠቅለል አድርጎ የ14ቱንም ዓመት ልመና እያንዳንዳቸው መልካ ፊደሎች ትርጓሜ ያላቸው የ14ቱን ዓመት ልመና መሐሮሙ እግዚኦ ወተሳሎሙ የሚል ልመና ያቀረበ ይላሉ። ማራቸው ጌታ ሆይ ይቅርም በላቸው። በግዕዙ መሐሮሙ እግዚኦ ወተሳሎሙ የሚለውን ፊደል ብትቆጥሩት 14 ፊደል ነው። ስንት ፊደል? ስንት አልኩኝ? እያንዳንዳቸው ፊደሎች በነገራችን ላይ ራሱን የቻለ ትርጉም አላቸው። ጊዜ ይገድበኛል። ስለዚህ 14 ዓመት ቅዱስ ሚካኤል ለምኗል። 14 የምልጃ ፊደላት በቤተ ክርስቲያን ተገልጠዋል። ክብሩ ከመላእክት ከፍ ያለው ይሄ ቅዱስ ሚካኤል እስራኤላውያንን ከመከራ ያወጣበት፣ ከሞት የታደገበት፣ ባህር የከፈለበት፣ ደመና የጋረደበት፣ እሳት ያበረደበት፣ መና ያወረደበት፣ ከዓለት ላይ ውሃ ያፈለቀበት፣ እስራኤላውያንን ከነዓን ያደረሰበት አንደኛው ቀኑ። ሌላው የተሾመበት ቀን አጤ በእደ ማርያምን የረዳበት ቀን። ከዚህ ባሻገር ደግሞ ካህኑ ቀሲሱ ባህራን የተባለውን የሞት ደብዳቤ የደመሰሰበት፣ ማጠቃለያው ግን ችግር
አባታችን የረዳበት ቀን ነው ዛሬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የእግዚአብሔር ቤተሰቦች፣ ክቡር አባታችን መላከ መንክራት ቆሞስ አባ ሳሙኤል ተሰማ በዚህ ዘመን የፈውስ ጸጋ የፈውስ ሀብት የበዛላቸው የሁላችን አባት ክቡር አባታችን ሊቀ ካህናት መላኩ አፈወርቅ፣ ክቡር መምህራችን መጋቢ ምስጢር ሰለሞን ተክሌ፣ የተከበራችሁ የደብራችን ሰባኪያነ ወንጌል አባቶች ካህናት፣ ወንድሞች ዲያቆናት፣ የቅዱስ ሚካኤልን በዓል ለማክበር በዚህ ስፍራ ላይ የተሰበሰባችሁ አባቶች፣ እናቶች፣ እህቶችና ወንድሞች ሕፃናትን ጭምር እንደምን ከረማችሁ? እንደምን ስለዚህ ሰዓት አደረሳችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ይህን ጊዜ ይህን ሰዓት የፈቀደልን አምላክ የሰራዊት ጌታ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን አመስግኖት። እንኳን ለደገኛው መልአክ ለሩሩ መልአክ የሁላችን ደጋፊ የሁላችን ተራዳይ የሆነው መልአክ ለቅዱስ ሚካኤል ዓመታዊ በዓል በሰላም በጤና አደረሳችሁ አደረሰን። እንኳን አደረሳችሁ። ያንሳልስ በደንብ አመስግኑ እስቲ። እንግዲህ በዚህ ስፍራ ላይ በእውነት እናንተ በፀሐይ ላይ ብትሆኑም ሦስቱ ጽላቶች ስሉስ ቅዱስ መድኃኔ ዓለም ቅዱስ ሚካኤል በዚህ ስፍራ ቆመው ሁላችንም እየተባረክን እንገኛለን። እንኳን ደስ ያላችሁ በድጋሜ። በእውነት የቆቃው ቅዱስ ሚካኤል እጅግ ለሁላችን ይለያል። የሁላችንንም ችግር የሁላችንንም የልባችንን እንቆቅልሽ የፈታ ብዙዎቻችን ነግረነው የነገርነው ነገር ሁላችንም ተሳክቶልናል። እዚህ ስፍራ ላይ መጥቶ ተናግሮ ያፈረ የለም። እዚህ ስፍራ ላይ መጥቶ ስለት ተስሎ ስለቱ ያልደረሰለት የለም። እዚህ ስፍራ ላይ መጥቶ አዝኖ አልቅሶ ሄዶ ሐዘኑ ለቅሶ ወደ ደስታ ያልተቀየረለት የለም። ትናንትና በሕክምና ላይ የነበሩ ሰዎች ለረጅም ጊዜ በሕክምና ላይ ቆይተው ሕክምናው አልሳካላቸው ሲላቸው ወደዚህ ስፍራ ግን የመጡ ሰዎች ዛሬ ጸበሉን እንደተጸበሉ በሁለተኛው ቀን በሶስተኛው ቀን ለውጥን እያገኙ ብዙዎች ተፈውሰዋል። ይህን ያደረገ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ ምዕመናን ይህንን ስንል እንደው ዝም ብለን አይደለም። ብዙዎቻችሁ ታውቃላችሁ፣ ብዙዎቻችሁ ቅዱስ ሚካኤል ደርሶላችኋል። እዚህ ስፍራ ላይ ብዙዎቹ ሽባ ሆነው በክራንች እየመጡ ወዲያውኑ በእግራቸው ቆመው እየሄዱ አንደበታቸው የተዘጋ እዚህ ስፍራ ላይ ገና ሲደርሱ አንደበታቸው እየተከፈተ በሽኳር በደም ግፊት በተለያየ ሕመም ሲሰቃዩ የነበሩ ሰዎች እዚህ ቦታ ላይ መጥተው ሁሉም ተፈውሰዋል። ይህን ያደረገ እግዚአብሔር በድጋሚ ሲያመስግነው እንግዲህ እግዚአብሔር ሕዝብንና አገርን ያለ ጠባቂ አይተው። በእውነት እግዚአብሔር የጸጋ ስጦታ ልዩ ልዩ ነው ይላል መጽሐፍ ቅዱስ። እዚህ ስፍራ ላይ ሁላችንም እንደምናውቀው በጸጋቸው ልዩ ጸጋ የተሰጣቸው ፈውሰ ሀብት ፈውሰ ጸጋ የተሰጣቸው አባታችን ድሃውንም ሀብታሙንም ትንሹንም ትልቁንም ሁሉንም በአንድ ዓይን የሚያዩ ለኔ የማይሉ ሁሌ ለቤተ ክርስቲያናቸው የሚያስቡ ለኔ ብለው የማይጨነቁ ሁሌም ለምእመናን የሚያስቡ ሰለቸኝ ደከመኝ ሳይሉ ሌሊት 8 ሰዓት በጸበል ቤት በመግባት 36 ድርሳን በመድገምና በማድረስ ኪዳንን በመድገም በዛ በጸበል ቤት ውስጥ የእግዚአብሔር ጸጋ የእግዚአብሔር መንፈስ ቅዱስ እንዲያድር ጸሎት በማድረግ ሁላችንንም እያጠመቁ በእሳቸው ላይ አድሮ ነውና ቅዱስ ሚካኤል ሥራ እየሰራ ያለው። አባታችንን እስቲ ረጅም ዕድሜ ከጸጋ ጋር ያድልልን ስትሉ አመስግኑልን።
በእውነት አባታችን ያንሳቸዋል። እስኪ በደንብ አመስግነው መምህራን። እንግዲህ አባታችን ብዙን ጊዜ ቅድም እንዳልኳችሁ ለኔ የሚል ነገር አይደለም፣ ለቤተ ክርስቲያን የሚለውን ነገር ነው ብዙ ጊዜ የሚያዘወትሩት። ቀደም ሲል ሐምሌ ሥላሴን እዚህ ቦታ ላይ ስናከብር ልጆቻቸውን በማስተባበር 360 ሺህ ብር ከውጪ ከልጆቻቸው በማሰባሰብ 3 ኮርማ አርደው የሥላሴን ዝክር አስክረውልን የሥላሴን በዓል በደስታ ውለናል። ክብር ለመድኃኔዓለም፣ አመስግኑልን። አሁንም ደግሞ ልጆቻቸውን በማስተባበር በእውነት እዚህ ስፍራ ላይ ወጣ ስንል ሆቴል የለም። ወጣ ሲባል ምግብም ብዙም ላይኖር ይችላል። የሚካኤል እንግዶች እዚህ ግቢ መጥተው ምንም ሳይቀምሱ ሊሄዱ አይገባም በማለት አባታችን አሁንም ለቅዱስ ሚካኤል በዓል ልጆቻቸውን በማስተባበር ልጆቻቸውን ከውጪ ለቅዱስ ሚካኤል ዝክር ማስከሪያ ምንድነው የሚካኤልን እንግዶች እንዴት ነው የምትሸኙት ብለው በጠየቁት መሰረት ለአሁኑም 270 ሺህ ብር በማሰባሰብ የዛሬውን የቅዱስ ሚካኤልን ክብረ በዓል ከዋዜማው ጀምረው በእሳቸው እየተዘከረ ይገኛል። ሁላችሁም ቀምሳችሁ እንድትሄዱ በዚህ አጋጣሚ ጥሪያችንን እናስተላልፋለን። እግዚአብሔርን አመስግኑ ምዕመናን። እንግዲህ እንዲህ ስንናገር ያው ዘመኑ እንደምታዩት ቴክኖሎጂ የበዛበት ዘመን ነውና በውጭ ሆነው ይሄን ያበረከቱ ሰዎች እየተከታተሉን ይገኛሉ በዚህ ሰዓት። ስለዚህ ስማቸው በጸሎት እንዲነሳላቸው በጸሎት አስቡንም ብለው ለቅድስት ቤተክርስቲያን ስማቸውን ሰጥተዋል። ስለዚህ ሁላችሁም ጆሮ ትሰጡኛላችሁ፣ ስማቸውን እጠራለሁ። ሁላችሁም በጸሎት ታስቧቸዋላችሁ። አባታችንም በጸሎት እያሰቧቸው ነው። ቅዱስ ቤተክርስቲያንም በጸሎት ታስባቸዋለች ማለት ነው። ለዛሬ ያበረከቱልን ሰዎች አጸደ ማርያም፣ ምረተ ሥላሴ፣ ማህደረ ሥላሴ፣ ወለተ ማርያም፣ ወለተ ዮሐንስ፣ ወለተ ማርያም፣ ትርሲተ ሚካኤል፣ ወለተ ማርያም፣ ወለተ ሰንበት፣ ፍቅርተ ሥላሴ፣ ወለተ ኪዳን፣ ጽጌ ሐና፣ ወለተ ማርያም፣ ወለተ መድህን፣ አገሰም ገነት፣ ፍቅርተ ማርያም፣ ወለተ ጊዮርጊስ፣ ወለተ አርሴማ፣ ፍሬ ወይን፣ ሐና ማርያም፣ ወለተ ገነት፣ ኪሮስ ማርያም፣ አምደ ብርሃን፣ ኃይለ ማርያም፣ ወልደ ጊዮርጊስ፣ ኃይለ ሚካኤል፣ ከሰተ ብርሃን፣ ኃይለ ሥላሴ፣ አምደ ብርሃን፣ ወልደ ጊዮርጊስ፣ ወልደ አብርሃም፣ ወልደ ሥላሴ፣ ኃይለ ሥላሴ፣ ወልደ ጊዮርጊስ፣ ገብረ ዮሐንስ፣ ገብረ አማኑኤል፣ ኃይለ ሥላሴ፣ ክንፈ ገብርኤል፣ ገብረ ሥላሴ፣ ወልደ ሚካኤል፣ ገብረ መድህን፣ ተክለ ሃይማኖት፣ ገብረ ክርስቶስ፣ ገብረ ሚካኤል፣ ገብረ ሚካኤል። በእውነት እነኝን አሁን ስማቸውን የጠራነውን እግዚአብሔር አምላክ በረከተ ሥጋ በረከተ ነፍስ ከነመላ ቤተሰቦቻችሁ ጤንነትን ያድልላችሁ ስትሉ እግዚአብሔርን በቅዱስ ሚካኤል ፊት አመስግኑልን። እንግዲህ ምዕመናን በእውነት እዚህ ስፍራ ላይ ልዩ ልዩ የልማት ሥራ እየተሰራ ይገኛል። ቀደም ሲል ወፍጮ ቤት ተሰርቶ ነበር። ወፍጮ ቤቱ ተተክሎ በመጠናቀቅ ላይ ይገኛል። ቀደም ሲል 2 ነበር። አሁን ቅርብ ጊዜ ደግሞ 2 በመጨመር 4 ወፍጮ ሰበካ ጉባኤው ተክሎ ያጠናቀቀ ስለሆነ አሁን ደግሞ ቀሪ ልማቶች ይቀሩናል። የወደፊት እቅዳችን የቅርብ ጊዜ እቅዳችን ምንድነው? ቅድስት ቤተክርስቲያንን መስራት፣ ቤተክርስቲያንን ማነጽ ስለሆነ ቤተክርስቲያንን ስናንጽ፣ ቤተክርስቲያንን ስንሰራ የእናንተ ሐሳባችሁ፣ ጉልበታችሁ፣ ገንዘባችሁ ያስፈልገናል ምዕመናን። ለዚች ቤተክርስቲያን ያላችኋት እናንተ ናችሁ። ስለዚህ ወደፊት ባዛር ለማዘጋጀት ስላሰብን ሁላችሁም በልቦናችሁ ውስጥ አሳድራችሁ ለባዛሩ ዝግጁ እንድትሆኑ ማን ይርዳን? ማን ለዛ ቀን ያድርሰን? በልባችሁ እንድታስቡት እስቲ እግዚአብሔር ሐሳባችንን ያሳካልን ስትሉ እስቲ መድኃኔዓለም ኢየሱስ ክርስቶስን አመስግኑ። እሺ
በድጋሜ እንኳን አደረሳችሁ ነው ምን መላከ መንክራት ቆሞስ አባ ሳሙኤል ተሰማ መልእክትና ቡራኬ ያደርጉልናል። ወደ አባታችን ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ደብር አስተዳዳሪ፣ የሕዝብ ሁሉ የመንጋው ጠባቂ መልአከ ምሕረት አፈወርቅ መብራቴ፣ የተከበሩ መምህራችን ከጠቅላይ ቤተ ክህነት የመጣችሁ ቤተክርስቲያን አስተዳዳሪዎችና ሰባኪያነ ወንጌል፣ ትንሽ ጉንፋን ይዞኝ ድምፄን ስለያዘው ነው። እንግዲህ እኔ እነሱ ላይ የተናገሩት ላይ ምንም መጨመር የለም ማለት ነው። ወስብሐት ለእግዚአብሔር። ወደ አባታችን ወደ ጸሎቱ። አቤቱ አምላካችን እግዚአብሔር ሆይ ቀኑን ባርከ ቀድሰ እዚህ ሰዓት ያደረስከን አምላክ ቀሪው ጊዜ ባርከ ቀድሰ በሰላም በጤና ውለን በዓሉን የሰላም የፍቅር የአንድነት በዓል አድርግልን። ባለ ስለት ስለቱን ባለ መስዋዕት መስዋዕቱን አምላካችን እግዚአብሔር ሆይ ተቀበልልን። ከሊቀ መላእክት ከቅዱስ ሚካኤል በረከትና ረድኤት አሳትፈን። እዚህ ቦታ ላይ መጣችሁ የጸለያችሁ የለመናችሁ እንዲሁም ለቅዱስ ሚካኤል ስለታይ ተሰላችሁ ሁሉ እግዚአብሔር አምላክ ስለታችሁን ይስማችሁ። እግዚአብሔር አምላክ እዚህ ዕለት እዚህ ዓመት በሰላም በጤና ሁላችንን የሚያድርሰን ይቀበልልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የምታስተሰርይ ለአባቶቻችን ለሐዋርያት ሥልጣነ ክህነትን የሰጣቸው ይቅርም ያልካቸው አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዚህ ቦታ ላይ የተሰበሰባቸው አባቶቼ፣ እናቶቼ፣ እህቶቼና ወንድሞቼ ሕፃናትን ጭምር ሁላችንንም ከኃጢአት መሠሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃንና የተዘጋጀን እንዲያደርግን እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። ባለፈው ይቅር እንዲለን በሚመጣው እንዲጠብቀን ስለ እናቱ ስለ ድንግል ማርያም ብሎ ይምረን ዘንድ በእንተ ማርያም መሐረነ ክርስቶስ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የድንግል ማርያም የመላእክቱ የጻድቃን የሰማዕታት ተራዳይነት ለዘላለሙ ከሁላችን ጋር ጸንቶ ይኖር። የማይሠራ ኃጢአት እግዚአብሔር ይፍታ። ምእመናን አባቶቻችን እግዚአብሔር ያቆይልን፣ በሰላም ያስገባል።